ጤና ይስጥልኝ አድማጮች እንደምን ዋላችኋል? የተለያዩ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በምስራቅ ጎጃም ዞን የአዋበል ወረዳ ፖሊስ ጽሕፈት ቤት በወጀል ከተማ በሕግ ማስከበር ስራው ላይ የተሻለ አፈጻጸም ለነበራቸው የፖሊስ አባላት የእውቅናና የሽልማት ፕሮግራም አካሄደ። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የአዋበል ወረዳ ውሃ ጽሕፈት ቤት ኃላፊና የአዋበል ወረዳ ተወካይ ምክትል ዋና አስተዳዳሪ አቶ አብዮት መሾፔው የፖሊስ ስራ በቅንነትና በታማኝነት ህዝብን ማገልገል ነው ብለዋል። እውነት ለመናገር በጣም አስፈላጊና ከምንም በላይ መለመድ ያለበት በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ ቃል ምናልባትም በዚህ ባሳለፍናቸው ዓመታት የተሻለ የፈጸሙ የፖሊስ አባላትን የሚያበረታታና በዛን ሰዓት ደግሞ ምንም አስተዋጽኦ ያልነበራቸው የጎድን የሚመለከቱና ወደ ኋላ የቀሩ ባለሞቻችንን ደግሞ ክሪቲሳይዝ የሚያደርግና የሚመክር መድረክ ነውና መድረኩ እጅግ አስፈላጊነቱን ቅድም ወንድም የተናገረው ስለሆነ በጣም እሱን ማመስገን እንፈልጋለን። ሁለተኛ መለመድ ያለበትና ሌላችንም ተቋማት መውሰድ መቻል ያለብን አሁን እያዩዋቸው ያሉ ከዚህ ቀደም ይህን ወረዳ ወደ ተሻለ አቅም እንዲያገኙ የተሻለ እንዲሆን ሰላም በማስጠበቅ የፖሊስ ተቋም እንዲገነባ ትልቅ አስተዋጽኦ የነበራቸው ጓዶችን እያዩ ስለሆነ እኔ መድረኩ ከምን ጊዜውም በላይ አስፈላጊና መለመድ ያለበት ነው። ምክንያቱም ይሄ የበፊቱን ጓደኛ በመቀበርከው በሻሽ የኋላው እንዳይሸሽ ሚለውን ቢልም ጭምር አብሮ የሚያስኬድ ነው። ሌላችንም ተቋም ከፖሊስ መማር መቻል አለብን። ሰው በዚህ መንገድ ይሄን ፕሮግራም እዚህ ፕሮግራም ላይ ተገኝተው ምናልባትም ምክር እንዲያካፍሉ ከጎናችን ሆነው አይዟችሁ በርቱ ጠንክሩ እንዲሉ ጭምር የተገኙ ጓዶች በጣም ትልቅ አክብሮት አለኝ። የአዋበል ወረዳ ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር ካሳነ ምትኬ የዚህ መድረክ ዋና ዓላማ በክልሉ እንደ አጠቃላይ ሪፎርም ስራ እየተሰራ ስለሆነ ከሪፎርሙ አንዱ ደግሞ የእውቅናና የማበረታቻ ፕሮግራም ማካሄድ ነው ብለዋል። በዚህ የተሻለ አፈጻጸም ለነበራቸው የፖሊስ አባላት ማበረታቻ ማድረግ ብዙ ጊዜ ሲያገለግሉ ቆይተው በጡረታ የተገለሉትና በሰላም ማስከበር እያሉ ለተሰዉ የጸጥታ አባላት ቤተሰቦች አለንላችሁ ለማለት እንደሆነ ገልጸዋል። የሰላም ዋጋው ትልቅ ነው። ማንም ሀገር በጦርነት አልቆመም። ስለዚህ ሁላችንም ከወንድማማች ጦርነት ወጥተን ወደ ሰላምና ልማት ልንገባ ይገባል ሲሉ ኢንስፔክተር ካሳነ አሳስበዋል። ክልሉ አጠቃላይ የሪፎርም ስራዎችን እየሰራ መሆኑ ይታወቃል። ከዚህ የሪፎርም ስራዎች ውስጥ ደግሞ አንዱ የሆነው እውቅናና ሽልማት መስጠት ነው። ሕግ በማስከበር ደረጃ የተሻለ አፈጻጸም የነበራቸው የፖሊስ መኮንኖችና አባሎችን ክልሉ ያበረታታበት ሁኔታ አለ። ይሄ ማበረታቻ በወረዳችን ያሉ የፖሊስ አባሎች ሕግ በማስከበር የተሻለ አፈጻጸም የነበራቸውን እውቅና ለመስጠት ነው። በጡረታ የተገለሉ ጓዶቻችን አሉ፣ የፖሊስ ከፍተኛ አመራሮች፣ የፖሊስ አባሎች አሉ። እነሱንም ዛሬ በዚህ መድረክ ላይ እንዲገኙ አድርገን እውቅና የሰጠንበት ፕሮግራሙ ተሳታፊ አድርገናቸዋል። ሽልማትም ሸልመናቸዋል። ከነሱም ዛሬ ላይ ከሰጡን አስተያየት ትልቅ ግባት አግኝተናል። ነገ ተቋሙን ከልብ እንድናገለግል ያለንን አቅም እንድንጨምር አቅም ሆነውናል። የተሰዉ የፖሊስ አባሎች አሉ፣ የተሰዉ ሰላም አስከባሪዎች አሉ። የእነሱን ቤተሰብ ሕግ በማስከበር ቢሰውም ለነሱ ግን እውቅና የሰጠንበት የጸጥታ ኃይሉ ተቋሙ ከነሱ ጎን እንደሆነ አይዟችሁ ያለበት ሁኔታ ነው ያለ። ሰው እያለቀ ነው፣ ንብረት እየወደመ ነው። ይህ የሆነበት ደግሞ ጦርነቱ የእርስ በርስ ግጭት ነው። የሰላም ዋጋው ትልቅ ነው። አሁን በአፈሙዝ በጦርነት የሚመጣ ለውጥ የለም። በጦርነት ለውጥ ያመጣ ሀገርም የለ፣ ለውጥ ያመጣ ክልልም የለም። ስለዚህ እንደ ፖሊስ በጦርነት አናምንም፣ በውጊያ አናምንም። የፖሊስም ቀዳሚ ተግባራችን ህዝብን የሰላሙ ባለቤት ማድረግ ነው። ሰላም መስበክ ነው። ስለ ሰላሙ ማወያየት ነው። አንድነትን መፍጠር ነው። መንግስታው ለድርድር እየጠራ ነው፣ ለስምምነት እየጠራ ነው። ስለዚህ በዚህ መንገድ በስምምነት ቢቋጩት። የምስራቅ ጎጃም ዞን የወንጀል መከላከል ምክትል መምሪያ ኃላፊ ኮማንደር አምሳል ሰውነት የፖሊስ ስራ ቃል በገባው መሰረት ከሙስናና ወንጀል ነጻ ሆኖ ህዝብና መንግስትን በታማኝነት ሲያገለግል ነው ብለዋል። ፖሊስ ሪፎርሙ ሲሰራ 4 ቀይ መስመር ነው ያስቀምጣቸዋል። ከነዛ ነጻ መሆን ያለበት ፖሊስ የመጀመሪያው ከሃይማኖት ጣልቃ ገብነት ነጻ ሆኖ ማገልገል አለበት። ሁለተኛው ከፖለቲካ ነጻ ሆኖ ገለልተኛ ሆኖ ከፖለቲካ ገለልተኛ ሆኖ ህዝብን ማገልገል አለበት። ለዚህኛው ፖለቲካ ሳይል ህዝብን በቅንነት በታማኝነት ማገልገል አለበት። ሶስተኛው ከጎጠኝነት የጸዳ በተለይ ተቋማችንን እየፈተነው ያለ እያስቸገረው ያለ በመቀራረብ በጎጠኝነት በመንደር ተተብትበን
ብዙ ሰው እናስከፋለን። ስለዚህ ከጎጠኝነት አስተሳሰብ የጸዳ ፖሊስ መፍጠር አለብን። አራተኛው ዋናውና ከሌብነት የጸዳ ፖሊስ መፍጠር አለብን። ተቋማችንን ከህዝብ የሚነጥለን ሌብነት ነው። ሌብነት፣ ስርቆት ከዚህ የጸዳ ተቋም መፍጠር አለብን። ገለልተኛ ሆነን እኩል የምንዳኝ ሆነን አመራር መስጠት አለብን የሚለው ሁላችሁም መያዝ አለባችሁ። የማበረታቻ ሽልማት ፕሮግራም የተካሄደው ሕግን በማስከበር ተግባር ላይ የተሻለ አፈጻጸም ለነበራቸው የፖሊስ አባላት፣ በጡረታ ለተገለሉ ፖሊሶች እና ጸጥታን በማስከበር ላይ እያሉ ለተሰዉ የጸጥታ ኃይል ቤተሰቦች እንደሆነ ተገልጿል። ጸጥታን በማስከበር ላይ እያሉ ከተሰዉ ጓዶች የቤተሰብ አባላት መካከል ወይዘሮ ውዴ ማናየ ባለቤታቸው እንደ ሀገር የተከሰተውን የጸጥታ ችግር ለመከላከል ሕግ በማስከበር ላይ እያለ መስዋዕት እንደሆነ ገልጸው አሁን ላይ መንግስት የተለያዩ ድጋፎችን እንደሚያደርግላቸውና ዛሬም የገንዘብ ድጋፍ እያገኙ እንደሆነ ተናግረዋል። ውዴ ማናየ ይባላል። ምኖር ሉማሜ ማርያም ነው 02 ቀበሌ። የልጅ አባት የነበረ ፖሊስ ነው። ለሀገሩ የሚዋጋ ጀግና ነበረ፣ ተቆርቋሪ። ይች ልጅስተምንፈጠር 3 አመት አብሮ ተቀምጦ አሁን ሲሞት ግን ይኸው በቤት ኪራይ ነው የምሰቃይ። ምንም ነገር የለንም። የሱን ደሞዝ ነው ተማመን የነበረ። ምንም ነገር የለም። ግን እግዚአብሔር ይባርከው ሉማሜም ረርተውኛል። ሳልሰባትም አውጥተውልኛል። ግን ይች ልጅ እኔ አሁን እንዴት አድርጌ እንደማሳድግ ግራ ገብቶኝ ነበር። ደግሞ ዛሬ ሳላስበው ይሄን 10 ሺህ ብር አገኘሁ። ይችን ስታመካፍል የቤት ኪራይ ደግሞ እግዚአብሔር ያውቃል። እኔ አመሰግናለሁ። ይችን 10 ሺህ ብር ማግኘቴ በጣም ደስ ብሎኛል። ያለችትን ነገር ደግሞ በቦታዬ በምን ተገዳደፉኝ። አመሰግናለሁ ነው የምል።